የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ወንድማችሁ ያሬድ ነኝ። እግዚአብሔር ቃሉን እንዲያስተምር እንጸልይ። የዘላለም አባት የዘመናት ሁሉ ንጉሥ የሆንክ እግዚአብሔር ሆይ ቃልህን እንድንማር ቃልህን እንድናጠና ይህንን ጊዜ በሕይወታችን ጨምረህ ስለሰጠህ እናመሰግንሃለን። ከአንተ የሆነ የአንተን ቃል ይሰማል። አንተ የላከው ደግሞ ቃልህን ጌታ ሆይ ይናገራል። ለሚሰሙትም ለሚናገረውም የአንተ ጸጋ የአንተ ኃይል እንዲበዛ በኢየሱስ ክርስቶስ ስም እንጸልያለን። ጊዜውን ለመንፈስህ አሳልፈን ሰጠን። ጌታ ሆይ ተረከብ። ይህ ሁሉ ለስምህ ክብር ስለሚሆን እናመሰግንሃለን። ኢየሱስ ድንቅ ስም። ከመጽሐፍ ቅዱስ አንድ 3 ክፍሎችን አነብና ከዚያን ርዕሱን ይዘን በጋራ እንማራለን። ሁለተኛይቱ የሐዋርያው የጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ ያለውን ቃል በጌታ ስም አነበዋለሁ። በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በኤውንቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። አሜን። በዚሁ መጽሐፍ ማለትም ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 እስከ 15 ያለውን ክፍል አነበዋለሁ። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና። ከሕፃንነትህም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። አሜን። ሶስተኛው ክፍል የሐዋርያት ሥራ ምዕራፍ 16 ቁጥር 1 ላይ ያለውን ሐሳብ ነው የማነበው። ወደ ደርቤንና ወደ ሊስጥራንም ደረስን። እነሆም በዚያ የአንዲት ያመነች አይሁዳዊ ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበረ። አባቱ ግን የግሪክ ሰው ነበረ። ለእርሱም በልስጥራና በኢቆንዮን ያሉ ወንድሞች መሰከሩለት። ጳውሎስ ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚያም ስፍራዎች ስለነበሩ አይሁድ ይዞ ገረዘው። አባቱ የግሪክ ሰው እንደሆነ ሁሉ ያውቁ ነበርና እያለ ይቀጥላል። ክብር ለጌታ ይሁን። እንግዲህ ቃሉ እንደዚህ
ካነበብን ርዕሱን የእምነት አሻራ በሚል ደግሞ The Print or Legacy of Faith በሚል ርዕስ በጋራ እንማራለን። እንግዲህ ታሪካዊ ዳራን የዚህ ሁለተኛ ጢሞቴዎስን ስንመለከት ጳውሎስ ይህንን መልእክት የጻፈው በሁለተኛውና የመጨረሻው የሮም እስር ላይ ሆኖ እንደሆነ እንመለከታለን። በዚህ ወቅት ጢሞቴዎስ የኤፌሶን ቤተክርስቲያን ዋና መጋቢ ነበር። በተለይም ጢሞቴዎስ መግቢያን ስንመለከት ሙሉን ሐሳብ እናገኘዋለን። ብዙ ምሁራን እንደሚስማሙት ጳውሎስ ከመጀመሪያው የሮም እስር ተፈቶ እንደነበር ይህንን እንረዳለን። በተለይም በሐዋርያት ሥራ ምዕራፍ 28 ቁጥር 16 እስከ 30 ባለው ክፍል መሰረት ማለት ነው። ከጥቂት ጊዜ በኋላ ግን እንደገና ታሰረ። በዚያው በሮማውያን እንደተገደለ ታሪኩ ይህን ያሳያል። ጳውሎስ ይህንን መልእክት በሚጽፍበት ጊዜ ሞቱ እንደተቃረበ ያውቅ ነበር። በተለይም ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ይህንን አመላካች ስለሆነ መልካሙን ገድል ተጋድያለሁ ሩጫውንም ጨርሻለሁ እያለ ወደ ታች ይወርዳልና የመሞቻ ጊዜው ቀን ሳለ የሚለው ጊዜ ኦሬዲ እያበቃ እንደሆነ ተረድተዋል ማለት ነው። ይህ እንግዲህ ከጳውሎስ የአዲስ ኪዳን መልእክቶች የመጨረሻው መልእክት እንደሆነ እንገነዘባለን። ሁለተኛ ጢሞቴዎስ ሐዋርያው ጳውሎስ ለጢሞቴዎስ የጻፈው መልእክት የአዲስ ኪዳን የመጨረሻው መልእክት እንደሆነ ከዚሁ እንረዳለን ማለት ነው። እንግዲህ ስለ ጢሞቴዎስና ስለ ጳውሎስ መገናኘት መጽሐፍ ቅዱስ አሁን እንዳነበብነው ሲናገር በሐዋርያት ሥራ ምዕራፍ 15 መጨረሻዎቹ ቁጥሮች ላይ እንግዲህ ከበርናባስ ጋር በነበረው አለመግባባት ጳውሎስ ከበርናባስ ተለየ። በርናባስ ማርቆስን ይዞ ወደ ትውልድ ከተማው ሄደ። ጳውሎስም ደግሞ ሲላስን ይዞ ወደ ራሱ ትውልድ ከተማ እንደመጣና ከዚያም የገላትያ አውራጃ ወደ ሆኑት ወደ ሊስጥራን፣ ደርቤም ያኔ ከበርናባስ ጋር የመጀመሪያውን ሐዋርያዊ ጉዞ ወይም ደግሞ የወንጌል ጉዞ ባደረጉበት ጊዜ ወደ እግዚአብሔር መንግስት መጥተው የነበሩ አማኞችን ለመጎበኘት እንደመጡ እንመለከታለን ማለት ነው። በሊስጥራን ወንድሞች መካከል ሐዋርያው ጳውሎስ አንድ ደቀ መዝሙር ያገኛል። ይህም ደቀ መዝሙር ጢሞቴዎስ ይባላል። ጢሞቴዎስ እንግዲህ እናቱ አይሁዳዊ ሆና በጌታችን በኢየሱስ ክርስቶስ እያመነች የዳነች ናት። አባቱ ደግሞ አረማዊ ወይም የግሪክ ሰው እንደሆነ እንመለከታለን። በሊስጥራን እና ኢቆንዮን በነበሩ ወንድሞች መካከል ጢሞቴዎስ መልካም ምስክርነት ነበረው፣ ጊር ቴስቲሞኒ ነበረው። ይህን መልካም ምስክርነት በሚሰማበት ጊዜ ጳውሎስ ጢሞቴዎስ አብሮት ከሱ ጋር ይህን መልካሙን ገድል እንዲጋደል ፈለገ። አብሮት እንዲሄድ አብሮ እንዲጓዝ ፈለገ። ይህን ለማድረግ ሲያስብ ጢሞቴዎስ እንግዲህ በአይሁድ ባህል እና እሴት ያደገ ወጣት ደቀ መዝሙር ነው። ይሁን እንጂ አባቱ አረማዊ ስለሆነ በዚህ መሰናክል ወንጌል እንዳይቆም ሲፈልግ ጢሞቴዎስን ገረዘው። ሐዋርያው ጳውሎስ መዳን በመገረዝ እንዳይደለ በደንብ ጠንቅቆ ያውቃል። ደግሞም ይህን በትክክል አስተምሯል። ግን
ከሕግ በታች ያሉ ሰዎችን ወደ እግዚአብሔር መንግሥት ያመጣ ዘንድ ጳውሎስ ከሕግ በታች እንዳሉት ሰዎች አንዱ ሆኖ የወንጌል ማህበርተኛ ይሆን ዘንድ ስለ ወንጌል ሁሉን የሚያደርግ ሰው ነውና ይህንን መስመር ጢሞቴዎስ እንዲያልፍ ሲፈልግ ገረዘው ይላል። ክብር ለጌታ ይሁን። እንደ መነሻ እንግዲህ ይህንን ካየን ጢሞቴዎስ ያደገበት አስተዳደግ ምን ይመስል ነበር የሚለውን ስናይ ሴት አያቱን ሎይድን እና እናቱን ኤውንቄን ማንሳት ተገቢ ይሆናል ማለት ነው። እነዚህ የጢሞቴዎስ ሴት አያት ሎይድ እና እናቱ ኤውንቄ በሕይወታቸው በእግዚአብሔር ጸጋ ጎልቶ የሚታይ ጥንካሬ አላቸው። አንዱ ግብዝነት የሌለው ማስመሰል የሌለው እምነት በእነሱ ዘንድ እንዳለ ይህንን ሐዋርያው ጳውሎስ ሲመሰክር እንመለከታለን። ግብዝነት የሌለው ማስመሰል የሌለው እምነት በእነሱ ዘንድ አለ። እዚያም ባለፈ ደግሞ ይህንን ብላቴና ጢሞቴዎስን ከማሳደግ አንጻር ከሕፃንነቱ ጀምሮ በእግዚአብሔር ቃል እየኮተኮቱ እንዳሳደጉ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 እስከ 15 ያነበብኩት ክፍል ሕያው ምስክር ነው። ከሕፃንነት ጀምረ ነው የሚለው መጽሐፍ ቅዱስ። ልጅን ከማሳደግ ጋር ተያይዞ የሚያስቀምጠው ትልቅ መመሪያ አለ። ከነዚህም ውስጥ አንዱ ልጅን መሄድ በሚገባ መንገድ ምራው፣ በሸመገለም ጊዜ ከመንገዱ ፈቀቅ አይልም ነው የሚለው። እንግዲህ ልጅ ተወልዶ በአንድ ጀንበር ወይም በአንድ ምሽት አይሸመግልም። የእድገት ሂደት ወይም ደግሞ ሂደቶች የሚባሉ ደረጃዎች አሉ። ይወለዳል፣ ሕፃን ነው የሚሆነው። ከዚያን ታዳጊ፣ ወጣት፣ ጎልማሳ፣ ዘን፣ ሽማግሌ እያለ ነው የሚሄደው። ልጅን ከመምራት አንጻር የጢሞቴዎስ ሴት አያት ሎይድ እና እናቱ ኤውንቄ በሱ ሕይወት ያሳረፉት አሻራ ቀላል የሚባል አይደለም። ክብር ለጌታ ይሁን። ይህንን እንግዲህ ስናነሳ እነሱ ዛሬ በሕይወት የሉም፣ ግን በነሱ ሕይወት እግዚአብሔር አልፎ በአንድ ፋሚሊ ውስጥ የሰራው ስራ ከቤተሰብ አልፎ ለትውልድ ብሎም በእግዚአብሔር መንግስት ውስጥ ጥሎ ያለፈውን ጠንካራ አሻራ ለትምህርታችን ማንሳት ተገቢ ስለሚሆን የዛሬ ርዕሳችን ከዚህ ጋር የተቆራኘ ይሆናል ማለት ነው። ይህን ስናይ እንድንማር የፈለኳቸው መሰረታዊ ነጥቦችን እናነሳለን። ከነዚህ የመማሪያ ነጥቦች መካከል እንግዲህ የመጀመሪያው እውነተኛ የሆነ እምነት ከቤት ይጀምራል። እውነተኛ የሆነ እምነት ከቤት ይጀምራል። ልጅ ላይ መስራት፣ ትውልድ ላይ መስራት፣ በእግዚአብሔር መንግስት ላይ መስራት ከቤት ይጀምራል። ይሄ መሰረታዊ እውነት ነው። እግዚአብሔር ልጅ የመሰለ ትልቅ አደራ ሲሰጥ ኃላፊነትን ተጠያቂነትንም ጨምሮ እንደሰጠ ልብ ልናስተውል ይገባል። ልጅን እግዚአብሔር ሲሰጥ መውለድ ብቻውን ኃላፊነት መወጣት አይደለም። ከዚያ በኋላ ያለው ላይፍ ሎንግ ጀርኒ
በእጅጉ ማተር ስለሚያደርግ ማለት ነው። ስለዚህ ይህንን የእግዚአብሔርን ሐሳብ የምትሰሙ የምታዳምጡ ወንድሞቼና እህቶቼ ግብዝነት የሌለው እምነት፣ እውነተኛ እምነት የሚጀምረው ከቤት ነው። ብዙዎቻችን ክርስቲያን ከሆኑ አባትና እናት በአማኝ ቤተሰብ ተወልደን እዚያው ያደግን ልንሆን እንደምንችል እገምታለሁ። ያ ማለት ግን እነሱ ጋር ያለው እምነት ይወረሳል ወይም ደግሞ እኛ በግላችን ያንን እምነት ተቀብለን አዲስ መንፈሳዊ ሕይወት የራሳችን ማድረግ የለብንም ማለት አይደለም። በግላችን ኒቆዲሞስ እንዳደረገው በዮሐንስ ወንጌል ምዕራፍ 3 ቁጥር 3 እና 5 ላይ የእግዚአብሔር መንግስት ለማየትም ሆነ ለመግባት ዳግም መወለድ፣ ከውሃና ከመንፈስ ዳግም መወለድ ተገቢ ነው። ለተቀበሉት በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል አት ኢንዲቪጁዋል ሌቭል ይህንን ማድረግ መሰረታዊ እውነት ነው። ግን ምሳሌነታቸውን መከተል አያቱ ሎይድ እናቱ ኤውንቄ ግብዝነት የሌለው እምነት በእነሱ ዘንድ ነበረ ዘንድ ለጢሞቴዎስ በሕይወት በኑሮ በቃልም ምሳሌ ናቸው። ምሳሌነታቸውን ደግሞ እንከተል የእግዚአብሔር ፈቃድ ነው። ቃሉ የሚናገረው እውነት ይሄ ስለሆነ እዚህ ከቤት ይጀምራል የሚለውን እውነት ኖት እንድናደርግ ነው። ቤት ያልተሰራን ሕይወት አደባባይ መጠበቅ ተገቢ አይደለም። በዝምታ ውስጥ በጓዳ ውስጥ የሚሰራ መንፈሳዊ ስራ በአደባባይ በሕዝብ ፊት ለእግዚአብሔር ክብር የሚቆም ትውልድ ማፍራት ነው የሚሆነው። in the near future, in the distant future። ክብር ለጌታ ይሁን። እዚህ ይሄን መያዝ ተገቢ ነው የሚሆነው። ሌላው የጢሞቴዎስ ሴት አያት ሎይድ እና እናቱ ኤውንቄ ጠንካራ መንፈሳዊ ተጽዕኖ ፈጣሪ እንደነበሩ እንመለከታለን። ብዙ ጊዜ በልጆች አስተዳደግ ውስጥ በቅርብ ያሉ ወላጆችም ሆኑ በሩቅ ያሉ ሁለት አይነት ተጽዕኖ ሲያሳርፉ እንመለከታለን። አዎንታዊ የሆነ መንፈሳዊ የሆነ ለመለወጥ ለመታደስ የሚሆን ተጽዕኖ የሚያሳርፉ እንዳሉ ሁሉ ደግሞ አሉታዊ የሆነ ተጽዕኖ ልጆች ከእግዚአብሔር ሐሳብና ፈቃድ እንዲወጡ እንዲያፈነግጡ አባት እናቶቻቸውን እንዳያከብሩ እንዳይታዘዙ በማድረግ የሚገለጡ ደግሞ ተጽዕኖ ፈጣሪዎች አሉ። ሎይድንና ኤውንቄን ስንመለከት ግን በጢሞቴዎስ ሕይወት ጠንካራ የሆነ መንፈሳዊ ተጽዕኖ ያሳረፉ ናቸው። ክብር ለጌታ ይሁን። ይሄ ትልቅ መታደል ነው። ጢሞቴዎስን ከሕፃንነቱ ጀምሮ የእግዚአብሔርን ቃል በጋራ በማጥናት በጋራ በመጸለይ በመምራት የሚጠበቅባቸውን ኃላፊነት ተወጥተዋል። በጣም የሚደንቀው በሐዋርያት ሥራ ምዕራፍ 16 ቁጥር 1 ላይ ወርደን እንዳየነው ጢሞቴዎስ ደቀ መዝሙር እንደሆነ ቃል በቃል እናያለን። እዚያም ባለፈ መልካም የሕይወት ምስክርነት ወንድሞች በሊስጥራን እና ኢቆንዮን በነበሩ ወንድሞች መካከል መልካም ምስክርነት ያለው ወጣት ነው። ደቀ መዝሙር ነው። የተመሰከረለት ወጣት ነው።
ይሄ አያቱ ሎይድ እና እናቱ ኤውንቄ ያሳረፉበት አሻራ ነው። ክብር ለጌታ ይሁን። ዘን ሌላው መሰረታዊ የመማሪያ ነጥብ ከሕፃንነት ጀምሮ የሚል ሐረግ አይተናል። በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 እስከ 15 ባነበብነው ክፍል ላይ ማለት ነው። ስለዚህ ከሕፃንነት ጀምሮ ልጅን መጽሐፍ ቅዱስ ማስተማር ወሳኝ ነው። ከሕፃንነት ጀምሮ ልጅን መጽሐፍ ቅዱስ ማስተማር በተለይ በዕድሜ ከፍሎ ልጅን መጽሐፍ ቅዱስ ማስተማር፣ በጋራ ማጥናት እጅግ በጣም ወሳኝ መሰረታዊ ነው። ያ ሲሆን በእግዚአብሔር መንግስት ላይ ጠንካራ የሆነ ኢንቨስትመንት እያሳረፍን እንደሆነ፣ የራሳችንን አሻራ እያሳረፍን እንደሆነ ልብ ልንል ይገባል። ክብር ለእግዚአብሔር ይሁን። ዘን መንፈሳዊ አሻራ በእግዚአብሔር መንግስት ላይ ጠንካራ ተጽዕኖ እንደሚያመጣ ከዚህ ቤተሰብ እንማራለን። እንግዲህ ይህም ቤተሰብ ስናይ ሴት አያት ሎይድ ለልጇ ለኤውንቄ በህይወቷ ይህንን ጠንካራ የሆነ አሻራ እንዳሳረፈች ለማየት ሞክረናል። ግን የጢሞቴዎስ እናት ደግሞ ኤውንቄ ጢሞቴዎስ ላይ ይህንን አሻራ ስታሳርፍ እንመለከታለን። ከዚህም የተነሳ ይሄ እንግዲህ ብላቴና ከሕፃንነቱ ጀምሮ በእግዚአብሔር ቃል፣ በጸሎት፣ በህይወት ምሳሌነት፣ መልካም ምስክርነት የክርስቶስ ደቀ መዝሙር በመሆን ስላደገ በለጋ ዕድሜው ያን ትልቅ ኃላፊነት የሊደርሺፕ ኃላፊነት የመጋቢነትን ኃላፊነት ወስዶ በኤፌሶን ቤተክርስቲያን መጋቢ ሆኖ እናገኘዋለን። ክብር ለእግዚአብሔር ይሁን። ጓዳ የተሰራ በቤተሰብ ደረጃ የተሰራ የቤት ስራ ከጓዳ ወጥቶ ይሄ ወጣት ለጳውሎስ ቀኝ እጅ ከመሆን ባለፈ ጳውሎስ ኤፌሶንን ለቆ ከወጣ በኋላ ኤፌሶን ቤተክርስቲያን መጋቢ ሆኖ በታማኝነት እግዚአብሔርን መንጋ በእግዚአብሔር ቃል ሲያስተምር፣ በእግዚአብሔር ቃል ሲመክር፣ በእግዚአብሔር ቃል ሲገስጽ እንመለከታለን። ክብር ለእግዚአብሔር ይሁን። ስለዚህ እንደ መማሪያ ነጥብ ይህን ካየን ሰው ምንድነው በህይወታችን እግዚአብሔር ከዚህ ክፍል እንዲቀርልን የፈለገው ደግሞ ሊያስተምረን የፈለገው ይዘን እንድንሄድ የፈለገው ፕራክቲካል ቴካዌይ ምንድነው የሚለውን እናይና ቃሉ ከኛ ጋር በእምነት እንዲዋሃድ ደግሞ እንጸልያለን ማለት ነው። ወላጆች እንግዲህ በተለይም እናትና አባቶች ከዚህ ክፍል ላይ መውሰድ የሚገባ መሰረታዊ የሆነ ቴካዌይ አለ። ለአብነት ያክል ለማንሳት ከልጆቻችን ጋር በጋራ መጸለይ መቻል አለብን። እንዴት መጸለይ እንዳለባቸው ማስተማር አለብን። ደቀ መዛሙርት ጌታ ኢየሱስ ክርስቶስን ጠይቀው የለ እንዴት መጸለይ እንደሚገባን አስተምረን ብለውት የለ። እዚህ ልጆች ከወላጆቻቸው ጋር በጋራ በሚጸልዩበት ጊዜ እንዴት መጸለይ እንደሚገባቸው አባት እናት ልጆቻቸውን ሊያስተምሩ ይገባል። ከምግብ ጸሎት ባለፈ መጽሐፍ ቅዱስ ጸሎት የሚለውን ጸሎት ልጆች ይሄን
መለማመድ መቻል አለባቸው። ደን የእግዚአብሔርን ቃል በጋራ ማጥናትን፣ የእግዚአብሔርን ቃል በጋራ መሞላትን ወላጅ አባትና እናት፣ ወላጅ ቤተሰብ ከልጆቻቸው ጋር ይህንን ማድረግ ይጠበቅባቸዋል። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስን በጋራ ማጥናት፣ መጽሐፍ ቅዱስን በጋራ መማር እጅግ በጣም አስፈላጊ ነው። ከዛም ባለፈ ወላጆች አባትና እናት ለልጆቻቸው በታማኝነትና በጽናት ምሳሌ ሊሆኑ ይገባል። ብዙ ጊዜ ልጆች ወላጆቻቸው ከሚናገሩት ነገር ይልቅ ወላጆች የሚያደርጉትን ነገር ያያሉ። እዚህ የኛ አክሽን ለልጆቻችን ከምናወራው ቃል በላይ ይናገራል ማለት ነው። እዚህ እንደ ወላጅ እኛ ለልጆቻችን ምሳሌ ነን ወይ? ግብዝነት በሌለው እምነት እኛ ለልጆቻችን ምሳሌ ነን ወይ? ምሳሌ ከሆነን ኢትስ ኦኬ፣ ክብር ለእግዚአብሔር ይሁን። ነገር ግን ምሳሌ መሆን ካልቻልን ቆም ብለን ራሳችንን ልንመረምር ይገባል ማለት ነው። በግብዝነት በሌለው እምነት የጢሞቴዎስ ሴት አያት ሎይድ እና እናቱ ኤውንቄ ምሳሌ እንደነበሩ ሁሉ እኛም ለልጆቻችን ግብዝነት በሌለው እምነት ምሳሌዎች ልንሆን ይገባል። የጽናት ምሳሌ፣ የእምነት ምሳሌ ልንሆን ይገባል። ምንድነው የሚለው? በተማርክበትና በተረዳህበት እውነት ጸንተህ ኑር ነው የሚለው። አቹ መማር ጥሩ ነው። መማር ብቻውን ግን በቂ አይደለም። በተማርንበት ዘንድ በተረዳንበት እውነት ጸንተን መቆም አስፈላጊ ስለሚሆን የእግዚአብሔር ደስታው ደግሞ ያለው ጽናቱ ላይ ነው። ዘርፎር ለልጆቻችን እኛ የእምነትና የጽናት ምሳሌዎች ልንሆን ይገባል ማለት ነው። እኛ ለልጆቻችን የእምነት እና የጽናት የፌይዝ እና የስቲድፋስትነስ ምሳሌ ሮል ሞዴል እንድንሆን የእግዚአብሔር ፈቃድ ነው። ይህን ስናደርግ እንደ ወላጅ ኃላፊነታችንን እየተወጣን ስለሚሆን ዘንድ ደግሞ በተለይም አያት የሆነን እግዚአብሔር እድሜ የጨመረልን፣ እግዚአብሔር እድሜ የሰጠን ልንወጣ የሚገባን ደግሞ የቤት ስራ አለ። በተለይም በልጅ ልጆቻችን ላይ ከዚያም ባለፈ ደግሞ የልጅ ልጆቻችንም ሊሆኑ ይችላሉ። በእነሱ ላይ በነገዎቻቸው ላይ የበረከትን ቃል መናገር፣ የሚያንጽን ቃል መናገር፣ በጨው እንደተቀመመ በጸጋ የሆነ ቃል መናገር ይጠበቅብናል። መጥፎ ቃል፣ የእርግማኔ ቃል ከአንደበታችን ከቶ ሊወጣ አይገባም። በተለይ አያቶች፣ ቅድመ አያቶች ይህንን በልጆች በትውልዱ ላይ ማድረግ የሚያመጣው አዎንታዊ ተጽዕኖ ቀላል የሚባል አይደለም። በባርኮት በምርቃት ያደገ ልጅ ነገ የቤተ ክርስቲያን ተረካቢ ነው የሚሆነው፣ የሀገር ተረካቢ ነው የሚሆነው፣ በእግዚአብሔር መንግስት ላይ የራሱን አሻራ የሚያሳርፍ ትውልድ ነው የሚሆነው። እዚህ ኢንተር ጄኔሬሽናል ዲሳይፕልሺፕ እንዲሰራ ካስፈለገ ይሄ መሰረታዊ ይሆናል ማለት ነው። ከዛ ባለፈ ደግሞ ይህን ያክል ረዥም እድሜ እግዚአብሔር ሲሰጥ፣ አያት ቅድም አያት መሆን እግዚአብሔር ሲሰጥ መመስከር የምትችሉበት ብዙ ነገር እናንተ ጋር አለ ማለት ነው። ከእግዚአብሔር ታማኝነት አንጻር እግዚአብሔር እስከ ሽበት ሽምግልና አሸከማችኋለሁ ስላለ በታማኝነት እግዚአብሔር ቃሉን በእናንተ ህይወት ስለፈጸመ የእግዚአብሔርን ታማኝነት እያወጋችሁ ለልጆቻችሁ መመስከር መቻል። you have to bear testimony
for the integrity of God throughout your lifetime መሰረታዊ ነው የሚሆነው ማለት ነው። ክብር ለእግዚአብሔር ይሁን። ከዛም ባለፈ ደግሞ ከቻልን በልጆች መንፈሳዊ ህይወት እድገት ላይ እገዛ ማድረግ ቀጥተኛ የሆነና ቀጥተኛ ያልሆነ ደግሞ ተጽዕኖ አዎንታዊ ተጽዕኖ ማሳረፍ እንችላለን። እኔ በልጅነቴ ኤክስፒሪየንስ ካረኩባቸው የእምነት ሰዎች መካከል አንድ አባባ ጋሎሬ ምናልባት ስማቸውን በትክክል ጠርቼ ከሆነ አላውቅምና ብዙ ጊዜ ከቤተሰብ ዘንድ ተልኬ እሄዳለሁ። የእሳቸው ልጅና እናቴ ጓደኛም አብሮ አደግም ስለሆኑና ያንን በማድረግበት ጊዜ ጥላ ላይ ቁጭ ብለው የሳር ቄጠማ ነገር በመጽሐፍ ቅዱስ መካከል ላይ አድርገው ቁጭ ብለው የእግዚአብሔርን ቃል ሲያጠኑ ዘንድ ምሳ ደርሷል ብለው ሲጠሯቸው ዘንድ ደግሞ ቁርስ ደርሷል ብለው ሲጠሯቸው እመለከት ነበር። እንደ ዛሬ ትዝ ይለኛል። ያ ነገር በኔ ህይወት ያሳረፈው ቀጥተኛ ያልሆነ አዎንታዊ አሻራ አለ ማለት ነው። እዚህ ወገኖቼ በቀጥታም ይሁን በተዘዋዋሪ በህይወታችን ላይ ለመንፈሳዊ እድገቶቻችን የእናንተ አሻራ ቀላል የሚባል ስላልሆነ ይሄንን ልብ ማለት ተገቢ ነው የሚሆነው። ግን ወጣቱ ትውልድ ደግሞ ከዚህ ትምህርት ሊወስድ የሚገባው ፕራክቲካል ቴካዌይ ምንድነው? በተለይም መንፈሳዊ ምክር የሚሰጡ ቤት ውስጥ አባት እናት ሊሆኑ ይችላሉ፣ ታላቅ ወንድም ታላቅ እህት ሊሆኑ ይችላሉ። ከዚያም ባለፈ ደግሞ በታማኝነት በመናመልክበት ህብረት በመናደርግበት ቤተክርስቲያን ውስጥ ያሉ መጋቢዎች፣ እረኞች፣ ወንጌላውያን፣ ሐዋርያት፣ ነቢያት፣ ሌሎችም አገልጋዮችን ማክበር ይጠበቅብናል። we have to honor them። ማዳመጥ መስማት ይጠበቅብናል። መታዘዝ ይጠበቅብናል። ዘንድ የሚማር ልብ አስፈላጊ ነው። ልንማር ይገባል። ከህፃንነቱ ጀምሮ ጢሞቴዎስ እንደተማረ እኛም ደግሞ የሚማር ልብ ለማወቅ፣ ለመለወጥ፣ ለመታደስ፣ ለመብሰል የሚፈልግ ማንነት ተገቢ ነው የሚሆነው። እዚህ ለመማር ሁልጊዜም ዝግጁ፣ ለመሞላት ሁልጊዜም ዝግጁ፣ የእግዚአብሔር ቃል በእኛ ህይወት በሙላት እንዲኖር ሁልጊዜም ዝግጁ መሆን ከኛ ይጠበቃል። ክብር ለጌታ ይሁን። ይሄ በጣም መሰረታዊ ነው። ሰከን ብለን ከጌታ እግር ስር ሆነን እግዚአብሔር ከሰጠን የሱ የክብሩ መገለጫ ዕቃዎች መማር መቻል አለብን። ካልተማርን ማስተማርም አንችልም። ካልተማርን መረዳትም አንችልም። ያ ካልሆነ ደግሞ መጽናት አንችልም። ፈተና ሲመጣ መቋቋም የምንችለው በልዩ ልዩ መከራ ውስጥ ስናልፍ መቋቋም የምንችለው በሰነቅነው ስንቅ ስለሆነ በተሞላነው ልክ ስለሆነ እግዚአብሔር ጸጋውን ያብዛ። በተለይም ወጣቱ ትውልድ እኛን ጨምሮ ምሳሌዎቻቸውን መከተል ተገቢ ነው የሚሆነው። ጢሞቴዎስ የአያቱን የሴት አያቱን የሎይድን የእናቱን የኤውንቄን ምሳሌ እንደተከተለ እኛም ደግሞ እንዲሁ ጠንካራ ጎናቸውን ምሳሌነታቸውን ኢንዶርስ በማድረግ ልንከተል ይገባል። ማለት ግን የሰው ተከታይ ልንሆን አይገባንም። ልንከተል የሚገባን ከኋላዬ ሊመጣ የሚወድ ቢኖር አስቀድሞ ራሱን ይካድ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ ያለው ጌታ ታማኝ ስለሆነ ልንከተል የሚገባን ኢየሱስን ነው። ምሳሌነታቸውን ጠንካራ ጎናቸውን አሁን በጢሞቴዎስ ሴት አያትና በእናቱ ዘንድ የተገኘውን
ግብዝነት የሌለውን እምነትና ጽናታቸውን እንደወሰደ ጢሞቴዎስ እንዲሁ ይህን ኢንዶርስ ከማድረግ አንጻር ማለት ነው። ከዚህም ባለፈ ሕይወታችን በእግዚአብሔር ቃል የተገነባ ሊሆን ይገባል። ወጣቶች ብዙ ኃላፊነት አለብን። ብዙ የቤት ስራ አለብን። ቤተሰብ እኛን እየጠበቀ ነው። ማህበረሰብ እኛን እየጠበቀ ነው። ቤተክርስቲያን እኛን እየጠበቀች ነው። አገር እንደ አገር፣ አህጉር እንደ አህጉር፣ መላው ዓለም እኛን እየጠበቀ ነው። ስለዚህ ባለቤቱ እግዚአብሔርም ይጠብቀናል። በዚህ ልክ በእግዚአብሔር ቃል የተገነባ ትውልድ፣ በእግዚአብሔር ቃል የታጠቀ ትውልድ መሆን ይጠበቅብናል። ቃሉን ሰምቶ የሚያደርግ ቤቱን በአለት ላይ የመሰረተ ልባም ብልህ ሰው እንድንሆን እግዚአብሔር ይፈልጋል። የእግዚአብሔር ቃል በሙላት እንዲኖርብን እግዚአብሔር ይፈልጋል። ጌታ ጸጋውን ያብዛልን። ቤተ ክርስቲያን ደግሞ ከዚህ ልትወስድ የሚገባት መሰረታዊ ፕራክቲካል ቴካዌይ አለ። ለአብነት ያክል ከትውልድ ወደ ትውልድ የሚሸጋገር ደቀ መዝሙርነት ከማበረታታት አንጻር ቤተሰብ ላይ መስራት ይጠበቅባታል። ቤተሰብን ከማስተማር፣ ከማብቃት፣ ከመደገፍ አንጻር ቤተክርስቲያን ሰፊ ስራ ይጠበቅባታል። እዚህ ቤተክርስቲያንም የራሷን ድርሻ ወስዳ በተለይም ቤተሰብ ላይ የቤተሰብ ፕሮግራም በጣም በተቀናጀ በእግዚአብሔር ቃል ላይ በተመሰረተ በመንፈስ ቅዱስ ምሪት ላይ በታገዘ መንገድ መርዳትና ማስታጠቅ ከቤተ ክርስቲያን ይጠበቃል። እግዚአብሔር ይርዳን። እግዚአብሔር ይርዳን። በጣም ትልቅ የቤት ስራ አለብን። የሚታየው የሚሰማው ነገር ጥሩ አይደለም ብዙ ቦታ። ስለዚህ ወንድሞቼ፣ እናቶቼ ትውልድ ደረሰ ሲባል ሲቀጠፍ፣ ደረሰ ሲባል ሲወርቅ፣ ደረሰ ሲባል ሲቀነጠስ ከማየት በላይ የሚያም ነገር የለም። እዚህ ለዚህ ትውልድ ከመድረስ አንጻር ቤተክርስቲያን ቤተሰብ ላይ በደንብ መስራት ይጠበቅባታል። ይህም በማድረግ እያንዳንዳችን በዚህ ቃል እውነት መሰረት ለእግዚአብሔር የህይወት ምላሽ እንድንሰጥ እግዚአብሔር ይፈልጋል። የሰማነው ቃል 100 ፍሬ የምናፈራበት፣ 60 ፍሬ የምናፈራበት፣ 30 የምናፈራበት እንዲሆን ደግሞም ከኛ ጋር በእምነት እንዲዋሄድ እንጸልያለን። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር በአንዱም በሌላም ይናገራል፣ ሰው ግን አያስተውልም። ጌታ ሆይ በዚህ ሰዓት ደግሞ ያው የሆነው ቃልህ ወደኛ ያለምንም መከልከል ስለመጣ የውዴ ቃል በተራሮች ላይ ሲዘል በኮረብቶችም ላይ ሲወረወር ይመጣል ተብሎ እንደተጻፈ እንዲሁ ያው ቃልህ ያለምንም መከልከል ወደኛ ህይወት ስለመጣ ጌታ ሆይ የእግዚአብሔር ቃል ሕያው የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ጅማትና ቅልጥምንም ነፍስንና መንፈስን እስኪለይ ድረስ ይወጋል፣ የልብንም ሐሳብ ስሜት ይመረምራል ተብሎ እንደተጻፈ እንዲሁ ቃልህ ስላገኘን እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ስለተናገርከን እናመሰግንሃለን። ስለሞላህን እናመሰግንሃለን። የልብህን ሐሳብ ያለምንም መከልከል ወደኛ ስለመጣህ እናመሰግንሃለን። እግዚአብሔር ሆይ
ከጢሞቴዎስ ሴት አያት ሎይድ ወደ እናቶ ኤውንቄ ከዚያም ደግሞ ወደሱ ዘንከሱ ደግሞ አልፎ ለትውልዱ የግብዝነት የሌለው እምነት እና ጽናት እንዴት እንደመጣ እንዴት እንደተላለፈ ማየት ችለናል። በቃልህ መሰረት እግዚአብሔር ሆይ እንደተናገርከን እንዲሁ ከልጆቻችን ጋር በጋራ መጽሐፍ ቅዱስ ማጥናት፣ መጽሐፍ ቅዱስ ማንበብ፣ መጽሐፍ ቅዱስ መብላት የምንችልበትን ጸጋ በእያንዳንዳችን ሕይወት አብዛ። የጌታም ቃል በሙላት ይኑርባችሁ ተብሎ እንደተጻፈ እንዲሁ በሙላት ቃል በእኛ ሕይወት እንዲኖር ሕግ ለእግሬ መብራት ለመንገዴም ብርሃን ነው ተብሎ እንደተጻፈ እንዲሁ እግዚአብሔር በኢየሱስ ክርስቶስ ስም ሕያው ቃልህ እንዲሞላብን እንጸልያለን። ደግሞም በትጋት በመንፈስ ደግሞ ጌታ ሆይ መጸለይ፣ በጋራ መጸለይ፣ ልጆችን እንዴት መጸለይ እንደሚገባቸው ማስተማር፣ መምከር፣ መገሰጽ፣ ማቅናት የምንችልበት ጸጋ በእኛ ሕይወት እንዲበዛ በኢየሱስ ክርስቶስ ስም አባት ሆይ እንጸልያለን። እግዚአብሔር ልጅን መሄድ በሚገባ መንገድ ምራው፣ በሚፈልግበት መንገድ ሳይሆን መሄድ በሚገባ መንገድ ምራው፣ በሸመገለም ጊዜ ከመንገዱ ፈቀቅ አይልም እንደሚል ቃል መሄድ በሚገባ መንገድ መምራት የምንችልበት ጸጋ፣ መንፈሳዊ አቅም በደከምንበት በዛልንበት የቤት ስራችንን ባልሰራንበት በዚያ አቅጣጫ እንድንወጣ የሚያግዝ እንድንሰራ የሚያግዝ እንደገና የሚያነሳን እንደገና የሚያበረታን እንደገና የሚያቆመን እግዚአብሔር መንፈስ በኢየሱስ ስም እንዲሞላብን እንጸልያለን። ገናናው ደግሞም በሕይወት ምሳሌነት፣ በጽናት ምሳሌነት፣ በታማኝነት ምሳሌነት ይህንን ከኛ ሕይወት ይቋደሱ ዘንድ ይካፈሉ ዘንድ በሕይወታቸው ጌታ ሆይ ቦልድ ፕሪንት ማስቀመጥ የምንችልበት አቅም አቤቱ መንፈሳቸውን የምንሰብር እንዳንሆን የምናስቆጣ እንዳንሆን አንገታቸውን የምናስደፋ እንዳንሆን ውዴ ሆይ እባክህን በጢሞቴዎስ ሴት አያት ሎይድና እናቱ ኤውንቄ ላይ የበዛው ጸጋ በእኛም ሕይወት እንዲበዛ እኛው ደቀ መዝሙርን ሆነን ያንተ ደቀ መዝሙር ሆነን ብዙዎችን ደግሞ ያንተ ደቀ መዝሙር ማድረግ የምንችልበት በትውልዱ ላይ አንተን መሳል የምንችልበት አንተን መመስከር የምንችልበት አንተን መግለጥ የምንችልበት መንፈስ እንዲሞላብን በኢየሱስ ስም እንጸልያለን። ይህ ስለሚሆን ተመስገን። ሁሉ ካንተና በአንተ ላንተ ክብር ደግሞ ጌታ ሆይ ከሆነ ከኛም ይሆን ምን አለ? ሙሉ ክብር ላንተ ይሆን። እኛ ልናንስ አንተ ደግሞ ልትልቅ ይገባሃል። ጌታ ሆይ ክብር ላንተ ይሆን። ክብር ጌታ ሆይ ክብር ላንተ ይሆን። እኔም አልጠቅም ባሪያ ነኝ፣ ማድረግ የሚገባኝን ግን ጌታ ሆይ አድርጌያለሁና ሙሉ ክብር ላንተ ይሆን። እግዚአብሔር ሆይ በዚህ ቃል እውነት ደግሞ መኖር የሚችልበት እኔም ለቤተሰቦች ጌታ ሆይ ደግሞ መቆረስ የሚችልበት ግብዝነት የሌለው ጌታ ሆይ እምነትና ደግሞ ጽናት ምሳሌ መሆን የሚችልበት ጸጋ እንዲበዛ በኢየሱስ ስም ጸልያለሁ። ይህ ስለሚሆን እጅግ አድርጌ አመሰግንሃለሁ። ክብር ምስጋና ለዘላለም ላንተ ይሆን። ሃሌሉያ። በኢየሱስ ስም ሻሎም።